ልቀቀው እንጂ ምንድነው? ዞራታ ያገባ ምንድነው ማያገባኝ? ጓደኛዬ እኮ ዴቭ በእናትህ ልቀቀው። ጓደኛ? አዎ ጓደኛዬ ነው። እንደዛ ሁለተኛ እዚያ አጠገብ እንዳይደርስ። አንተ በእነሱ ምን አገባ ነው ወይስ አንተ ፎካለህ? አግቷል ተብሎ የተጠረጠረውን ልጅ ናኦልን ዴቭና ደመቀ ሲከታተሉት እንደከረሙት በዛሬው ክፍል ላይ እቤቱ ድረስ በመሄድ ጥያቄያቸውን አፋጠውታል። የት ነው ያደረካት? አንተ ነህ ልዱን ያገትካት? በማለት ሲጠይቁት ምንድነው የምትሉኝ? እኔ ለራሴ አዘንተኛ ላይ ነኝ፣ አታስጨንቁኝ፣ ምንም የማውቀው ጉዳይ የለም ሲል ይመልስላቸዋል። ታዲያ ለምንድነው አንተ ነህ ያገትካት ብለው ይጠይቁታል። በመጨረሻ ላይ አዘን ላይ እንደሆነና ፍቅረኛውን እናቱንም እንዳጣ ሲያስረዳቸው እናትን ማጣት ምን ያክል ከባድ እንደሆነ እረዳሃለሁ፣ ከኛ ጋር መስራት ከፈለግህ ብለው ስልክ ቁጥራቸውን ይቀያየራሉ። ስልኬንም ወስዳችሁታል፣ በምን ልደውልላችሁም ሲል ሲነግራቸው አራዳ አልነበርኩኝ ከመቼው ፋራ ሆንክ ብሎም ደመቀ ለናኦል ይመልስለታል። አደይ ለምን ለንጉሱ በዚያ መልክ በመጥፎ ወይንም በልህ መለስክለት ብላ በጥፊ አጮለችው። ዴቭን የሚወዳት የሚያፈቅራት ልጅ እኔ ሳልኖር ወይንም እኔ ሳልኖርበት ነው ወይ ቡና እኔን ተነጥላችሁ የምትጠጡት? አፈር ጠጭ ብላ ለአደይ ስትላት አረ ራስሽ ጠጭም ስትል ለምለም መለሳላት አለ። ኤላን ሊዲያ ተቀየመችው። ለምንድነው የማትጫወቹው? እንደ በፊቱስ ለምንድነው የማታወሪኝ ብሎ ለሷ ሲነግራት እንደሆንክልኝ ነው የምሆንልህ፣ አሁን ካጠገቤ ውጣልኝም ስትል ለኤላ ነግረዋለች። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ ሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበል። ሰራተኛዋ አደይ ክፍል 52 ወግ ቲዩብ ተለቀቀ። በዛሬው ክፍል ላይ ሲፈልጉት የነበሩት ደመቀና ንጉሱ እሱ ነው ያገታት ብለው ሲከታተሉት የኖሩት ልጆች በዛሬው ክፍል እቤቱ ድረስ በመሄድም ጥያቄያቸውን ጠይቀውታል። አንተነህ ያገትካት? የት አለች ልዱ ብለው ለናኦል ሲነግሩት ምን እያላችሁ ነው? እኔ የማውቀው ጉዳይ የለም፣ ለራሴ አዘለይ ነኝ ሲል ለነሱ ይመልስላቸዋል። ታዲያ ስትሸሽም አልነበረም ወይ? ካንተ ሌላ ማን ያግታታል ብለው ጥያቄያቸውን ሲጠይቁት እኔ አላየሁም ሄዳለችም ሲል ይመልስላቸዋል። ንጉሱ ፍቅር ጋር ልደውልላት ብሎ ለፍቅር ሲደውልላት እቤት እንደተመለሰች ትነግረዋለች። እናትን ማጣት ምን ያክል ከባድ እንደሆነ እረዳሃለሁ፣ ከኛ ጋር መስራትም ከፈለግህ ብለው ስልክ ቁጥር ሲጠይቁት እንዳልደውልላችሁም ስልኬን ሰርቃችሁኛል በማለት ይመልስላቸዋል። አራዳ አልነበርኩኝ ከመቼው ፋራ ሆንክ ብሎ ደመቀ ለናኦል ይነግረዋል። ወደ ውጪ ወጣቸው ስልክ አውሩ፣ እዚህ ኔትወርክ የለም ብሎ ነገራቸው። ጥለውት ሄደዋል። አብረው እንደሚሰሩ ነግረውታል ማለት ነው። የቤት ሰራተኛዋ አደይ ኪችን እንደቆመች ለምለም ወደዛ ክላስ ትገባና አንቺ የዋህና መልካም ሰው ነሽ፣ እኔ በአንቺ ቦታ ብሆን አላደርገውም ነበር፣ እንደዚያ አሰቃይቷት ለፖሊስ እንዲለቀውና ነፃ እንዲወጣ ያደረገችው ሊዱ የገረመችኝ እሷ ናት። ቆይ ትወደዋለች ታፈቅረዋለች ወይም ስትል ለአደይ ስትነግራት አረ እንደሱ አይደለም ልጁ ያሳዝናል፣ አዘንተኛ ነው አሁን ላይ ስትል በዛ መልክም አይደለም ብላ ለለምለም ስትመልስላት የባርኮቴ ሚስት ወደ ኪችን ትገባና ማንን እያማችሁ ነው በማለትም የስራቸውን ድርሻ አከፋፍላ ተነግራቸዋል። አንቺ ስላልሽን አይደለም የምንሰራው የምፈራሽ መስሎሽ ነው ወይ ብላ ለምለም ትመልስላታለች። አንቺ ነሽ ያቀበጥሻት ወይንም እንደዚህ እንድትናገር ያደረግሻት ማነው? የልብ የሰጣችሁም ስትል ለአደይ ትነግራታለች። እኔ ስራዬን ጠንቅቄ እሰራለሁ፣ አንቺ ስላልሽኝ አይደለም ስራዬን የምሰራው ስትልም ለቤዛ አደይ ነግራታለች። ተናዳ ወደዛ ትወጣና ቆይ ሰራተኛዋ እኔ ነኝ ወይንስ እነሱ ናቸው በማለትም ለራሷ አውርታለች። አንቺ ማነሽ? እስኪ ራሽኔውም ስትል ለምለም ለቤዛ ነግራታለች።
ተናዳ ወደ ክላሷ ትሄዳለች። ፍቅር ወደ ዴቭ ክላስ ትሄድና አሁንም እንደምትወደውና እንደምታፈቅረው አይኔን አይተህ ተረዳ፣ ልቤንም አንተን እንደሚያስብ ነው ብላ ተናግረዋለች። እስኪ አይኔን ተመልከት፣ ብቸኝነቱ ተመችቷታል እያለህ ነው ወይ? እንዴት ነው እስኪ ንገረኝ እያለችው ለሱ ተነግሯለች። እባክሽ ከክላሴ ውጭልኝ፣ ቀኔን እንዳታበላሽብኝም ብሎ ለሷ ይነግራታል። አንተ አልገባ አለህ እንጂ አደይ ያንተ አትሆንም፣ ትክክለኛ የምወድህ የማፈቅርህ ትክክለኛ ሚስትህ እኔ ነኝም ስትለው ለሱ ስትነግረው እባክሽ በእኔና በአደይ መካከል አትግቢብን፣ እኔና እሷ መቼም ቢሆን አንለያይም ብሎ ለሷ ይነግራታል። አንድ ነገር ልንገርሽ፣ ራሽን ሁኚ፣ ለሰዎች መልካም ሁኚ፣ ለሰዎችን በዚህ መልክ አትመልከቻቸውም ብሎ እሱ ይነግራታል። እሺ እንደዛ ካልከኝ ያልከኝን አደርጋለሁ ብላ ትለዋለች። እኔ ስላልኩሽ አይደለም ለሰዎች መልካም የምትሆኝ፣ በቃ ለሰዎች መልካም ሁኚ፣ ራስሽን አሳምኙ ብሎ ለፍቅር ይነግራታል። የባርኮት ሚስት ክላሷ ተቀምጣ እየተቀባባች ነበር። ወዴት ልትሄጂ ነው ብላ ፍቅር ወደ ክላሷ ገብታ ስትጠይቃት ምን አገባሽ አንቺ ብላ ተነግራታለች። የናኦልን ቤት ታውቂዋለሽ ወይም ብላ ተጠይቃታለች። አላውቅምም ብላ ተናግራታለች። ለምንድን ነው ደግሞ እዛ ሄደሽ ስለኔ አንድ ነገር እንዳታስቢ ብላ ታስጠነቅቃታለች። ላንቺ ምን ብዬ ነው እንደዛ የማስብልሽም ብላ እንዲሁም ደግሞ ከነቃሽም እየቀራልም ብላ ነግራታለች። ዴቭም በጣም ተናዷል። ደመቀና ንጉሱ መንገድ ላይ ወክ እያደረጉ ከመቼ ወዲህ ዛሬ ወክ አደረግ ብሎ ንጉሱ ለደመቀ ይነግሯል። ሁልጊዜ ታዲያ እየሮጥን እግሬ መነመነ በማለት ለሱ ይመልሳል። አንድ ነገር ልንገረ አደይ ናፍቃኛለች ብሎ ለደመቀ ይነግረዋል። ታዲያ ምን ላድርግ ብሎ አንተ ሁልጊዜ እንደናፈቀችህ አይደለም ወይ? ሳትናፍቅህ መቼ ውለህ አድረህ ታውቃለህ ብሎ ለሱ ሲመልስለት ወደዛ ቤት መሄድ አለብንም ብሎ እየነግረዋል። ለመሄድም ተስማምተዋል። ናኦል እንደተቀመጠ በጣም እያሰበ ስለተፈጠረውም ነገር እግዚአብሔር ይመስገን እያለ ፈጣሪውን እያመሰገነ ነበር። ሁለቱን የመሰለ እህት ስለሰጠኸኝ እግዚአብሔር ይመስገን እያለ አሁንም በድጋሚ እያመሰገነ ይገኛል። ሊዲያ ክላሷ ሆና እየጨፈረች እሱ ሲደርስባት እንዴት እንደደነገጠችና ልትወድቅ ስትል እሱ ያቀፋትን ጊዜም እያስታወሰ ነበር። አንቺ ለቤተሰቦችሽ የለሽም ሞተሻልም ያለበትንም ጊዜ እያስታወሰ ነበር በሐሳብ። ደመቀና ንጉሱ ወደዛ ቤት ሄደው በሩን ሲቆረቁሩ በሩን የሚከፍትላቸው ሰው ያጣሉ። አደይ ብትኖር በሩን ተከፍትልን ነበር ባትኖር ነው በማለትም ደመቀ ለንጉሱ እየነግሯል። ቤዛ ደረጁ ላይ እንደተቀመጠች ሊዲያ ወደ እታች ስትወርድም የት ልትሄጂ ነው በማለት ትጠይቃታለች። እኔ እምልሽ የናኦልን ቤት ታውቂዋለሽ ወይ? ስልክ ቁጥሩንም ካለሽ ስጭኝ ብላ ትነግራታለች። አውቀዋለሁም ስልክ ቁጥሩም አለኝ አልሰጥሽም ስትላት እንቅት አደርጋታለች። ለምንድን ነው የምሰጥሽም ስትል በሩን ሲቆረቁሩ አደይ ትከፍታለች። የኔ አደይ ብሎ ሲላትም አንቺ ልጅ ይህን ልጅ በአንቺ ምክንያት እኮ እየተጎዳ ነው፣ ሊሞትብሽ ነው። ለምንድን ነው የማትረጂው? በአንቺ ፍቅር እኮ ልጁ ተጎዳ ብሎ ለአደይ ሲነግራት እናንተ እንደ ህፃን ልጅ ምን ፍቅር ፍቅር እያላችሁ ትጃጃላላችሁ? ወጣት አይደላችሁም ወይ? ስራ አትሰሩም ወይ? ለምንም ስራ አትሰሩም በማለትም ተነግረዋል። ፍቅር ሀብታም ደሃ ትንሽ ትልቅ አይልም እኮ አደይ። እኔ ደግሞ አሁንም ልቤ አንቺን ነው የሚወደው። ለምንድን ነው የምትንቂኝም? እኔ ላንቺ አንስሻለሁ ወይ ብሎ ንጉሱ ለአደይ ሲነግራት የማነስን ጉዳይ አይደለም ይሄ፣ በቃ እኔ አልፈልግህም፣ እኔ ያንተ ሰው አይደለሁም ስትል ተመለስለታለች። ፍቅር አለች ወይ ልግባ ብሎ ደግሞ ደመቀ ሲጠይቃት አዎ አለች፣ ግን የእሷን ፍቃድ መጀመሪያ መጠየቅ አለብኝም ስትለው ለሱ እነግረዋለች። ሊዲያ ወክ መውጣት እፈልጋለሁም ብላ ከዴቭ ጋር ወደ ውጪ ወክ ወጥተው ነበርና ሲመለሱ በሩ ላይ ቆመው ያዩዋቸዋል። መጀመሪያ እንዴት ነሽ? አንቺን ልንጠይቅሽ ነው የመጣ ነው፣ ተመችቶሻል በማለትም ደመቀ ሲነግራት አትንካኝ ብላ ሊዲያ ቀበጧ ለሱ ስትመለስለት ተስማምቶሻል ማለት ነው እገታው ይላታል።
ወደ ቤት እንደገባ ፍቅርን አየት ሲያደርጋት አልናፈኩሽም ወይ እንዴት ነሽም ናፍቄሻለሁ ማለት ነው ብሎ ለሷ ሲነግራት ምን ልትሰራ መጣ ውጣልኝ ከዚህ በማለት ለደመቀ ትነግረዋለች። ሰው ሲመጣ ተፍ ተፍ ብሎ ቡናም ምግብም አቅርቦ ያስተናግዳል እንጂ እንዴት እንደዚህ ያለሽ ብሎ እሱም እየናገራል። ዴቭ በሩ ጋር ሲገባ እንግዲህ እየታገሉ ነበር። ምክንያቱም ሁለቱ ሲጣሉ ንጉሱ ለምን መጣህ ብሎ ዴቭ ሲናገረው በአደይ ጉዳይ ደግሞ ዴቭ ለመጣበት በጣም ይቆጣልና እዚህ ምን ትሰራለህ ብሎ እንቅ አድርጎት ንጉሱን ሊመታው ሲል አንተ በሁለቱ መካከል ምን አገባህ ነው? አንተም ፉንቃ ገብቶልሃል ከአደይ ብሎ ለደመቀ ሲመልስለት ደመቀን ንጉሱ ደግሞ ሲመታው ቤዛ ውኡታውን አቀለጠችው። ኤላ ሳሎን ተቀምጦ ነበርና ያቺ ፍቅር ተንኮለኛዋም እንደመጣች ቡና ተዘጋጅቶ ከባርኮት ጋር አንቺ ጠጥተሻል ብዬ ነው ያልጠራሁሽም ስትላትም አፈር ጠጭ ብላ ስትመልስላት ቤዛ እንዴት ለምለም እንዴት እንደዚህ ያለሽ አንቺ ራስሽ አፈር ጠጭ ብላ መልሳላታለች። ቤዛ የነበረባትን የቤቷ ጉዳይ አስጨንቋት ኤላ ስታማክረው ጓደኝነት ለመቼ ነው? ግማሹን አንቺ ፈልጊ ግማሹን እኔ እችልሻለሁ ብሏት እሷም ተደስታ እቅፍ ስታደርገው ለምለም ስታያቸው ለምለም በጣም ትናደዳለች። አንቺ ለምንድን ነው ከኤላ ላይ እንደዚህ አይነት ነገር ስንት ጊዜ ነው የምነግርሽ ለምን አትርቂም ስትል ለእሷ ስትነግራት አንተ እሷ በጣም መጥፎ ሰው ናት ብላ በጣም በቅናት ለምለም ትንጨረጨራለች። የምታፈቅረውን ባለቤቷን ስላቀፈችበት አንቺ ለምንድን ነው እንደዚህ የምትቀኒው? እኔ ችግሯን ስለተጋራኋት ልታመሰግነኝ ነው ያቀፍኳት እንጂ ለምን እንደዚህ ታስቢናለሽ? ካሁን በፊትም በሊዱ አሁን ደግሞ በቤዛ ለምን ታቀያይሚኛለሽ? የኔ ቅናተኛ ሚስት ብሎ ለለምለም እየነግራታል። በጣም እሷም ያለውን ነገር ተናግረዋል። ሁለቱ እንደተቃቀፉ አደይ ወደ እነሱ ጋር ስትገባት አደይ ተሽኮረመመች። ሁለቱ ተቃቅፈው እንደነበር በጣም እሳቁባት። ፊቷን አዞረችና አደይ ተመልሳ ትሄዳለች። ያቺ ተንኮለኛዋ ፍቅር ደግሞ ሳሎን እንደተቀመጠች በር እየተቆረቆረ ነው ክፈቺ ብላ ለሷ ትነግራታለች። እሷ ቤተሰብ ጋር አደይ እያወራች ነበርና እትዬ ስትመጣ የባርኮቴን አደራ አስረክቤ እመጣለሁኝ አስፈቅጄ እስከዛው ራሳችሁን ጠብቁም ስትል ለእህቷ አናግራታለች። እንግዲህ ቤዛም በጣም ወደዛ ቤት ለመሄድ ወደ ናኦል ጋር ለመሄድ ለምን እንደወሰነች አይታወቅም። ናኦል አዲስ ቤት የቤት ዕቃ ገዝቶ ሚስቱን ሰርፕራይዝ አድርጓታል። እሷ ደግሞ እውነት ነው ወይ አላመንኩም ስትለው ለሱ አመስግነዋለች። በቃ በዚህ አዲስ ህይወት ፍቅራችንን እናጣጥማለን በአዲስ ቤትም ብሎ ለለምለም እየነግራታል። እሷም ታመሰግናለች። ያኛውን ቤት እናከራየዋለንም በማለት ለሷ ይነግራታል። ባለችበት ደረጃ ላይ ለምለም ደስተኛ ደመቀም በጣም ተናዷል። ዴቭ ስለመታው ክላሱ ገብቶ በጣም እንደተናደደ አደይ ገብታ እንዴት እንደዚህ ታደርጋለህ ብላ ለዴቭ ስትነግረው እንዴት ለኔ እንደዚህ ያለሽ እኔ ነኝ በእናንተ መካከል የገባሁት ማለት ነው ስለ እማላውቅ ነው ሲላት በጥፊ ግጥም አድርጋ ያንን የምወዳትልኝ በጥፊ ታጮለዋለች። እሱም ይናደድና ይቀመጣል። ናኦል እንግዲህ በመጨረሻ ላይ እነኛ ሰዎች ስልክ ይደውሉለትና ለምን ደወላ ችሁልኝ እኔ አልፈልግም ብሌኔን ገላችሁብኛልም ሲል ለእነሱ እንደነገራቸው በር ተቆረቆረበት። ማን እንደመጣ አይታወቅም። በቀጣዩ ክፍል ናኦል ቤት እንደተቀመጠ ለምን በር ተቆረቆረበት፣ ማን ሲሆን እየመጣው ያንን በቀጣይ ክፍል የምናዩ ይሆናል። ቤተሰብ በያላችሁበት ሰላም ቆዩ። ባይ ባይ።